እርሱ የበኩር ልጅ ኃይል፣ አዳኝነትና የአባቱ የይስሐቅ ተወዳጅ ነበር። ነገር ግን ኤሳው በታሪክ የሚታወሰው በአንድ ከባድ ስህተት ነው። ለአንድ ጎድጓዳ ምስር ወጥ ሲል ውድ የሆነውን በኩርናውን የሸጠ ሰው። ይህ ታሪክ ስለ ቂም፣ ስለ ይቅርታና ስለ መጥፋት ነው። በወንድሙ በያዕቆብ የተወሰደበትን በረከት ፍለጋ በእንባ ቢጮህም የታሪኩ አቅጣጫ ግን ተቀይሮ ነበር። ሆኖም ኤሳው ከዓመታት በኋላ ወንድሙን በይቅርታ የተቀበለ የኤዶም ነገሥታት አባት ነው። አሁን በአደን ሜዳ ከዋለው ጀግንነቱ ጀምሮ በበረከት ሽሚያው እስከደረሰበት ሐዘንና እስከ መጨረሻው የይቅርታ ጉዞ ድረስ ያለውን የኤሳውን ሕይወት አብረን እንከታተል። አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ። እርሷም ዘምራንን፣ ዮክሳንን፣ ሜዳንን፣ ምድያምን፣ የስቦቅን ሰዊህን ወለደችው። ዮክሳንም ሳባንን፣ ድዳንን ወለደ። የድዳንም ልጆች አሶርያውያን፣ ለጦሳውያን፣ ለኦማውያን ናቸው። የምድያምም ልጆች ጌፌር፣ ኤፌር፣ ኖሆህ፣ አቢዳ፣ ኤልዳአ ናቸው። እነዚህ ሁሉ የኬጡራ ልጆች ናቸው። አብርሃም የነበረውን ሁሉ ለይስሐቅ ሰጠው። የአብርሃምም ለነበሩ ለቁባቶች ልጆች አብርሃም ስጦታን ሰጣቸው። እርሱም ገና በሕይወት ሳለ ከልጁ ከይስሐቅ ለይቶ ወደ ፀሐይ መውጫ ወደ ምስራቅ አገር ሰደዳቸው። አብርሃምም የኖረበት የዕድሜው ዓመታት እነዚህ ናቸው፣ 175 ዓመት ኖረ። አብርሃምም ነፍሱን ሰጠ፣ በመልካም ሽምግልናም ሞተ፣ ሸመገለም፣ ብዙ ዘመንም ጠገበ፣ ወደ ወገኖቹም ተከማቸ። ልጆቹን ይስሐቅና እስማኤል በመምሬ ፊት ለፊት ባለው በኬጢያዊው በሰዓር ልጅ በኤፍሮን እርሻ ላይ ባለድርብ ክፍል በሆነው ዋሻ ውስጥ ቀበሩት። አብርሃምም ከኬጢ ልጆች የገዛው እርሻ ይህ ነው። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። አብርሃምም ከሞተ በኋላ እግዚአብሔር ልጁን ይስሐቅን ባረከው። ይስሐቅም ብኤርላሃይሮኢ ተብሎ በሚጠራው ምንጭ አጠገብ ኖረ። የሳራ ባሪያ ግብፃዊቷ አጋር ለአብርሃም የወለደችው የአብርሃም ልጅ የእስማኤል ትውልድ ነው። የእስማኤል የልጆቹ ስም በየስማቸውና በየትውልዳቸው እንዲህ ነው። የእስማኤል የበኩር ልጁ ነባዮት፣ ቄዳር፣ ነብዳኤል፣ መብሳም፣ ማስማ፣ ዱማ፣ ማሳ፣ ኩዳን፣ ቴማን፣ ኢጡር፣ ናፌዝ፣ ቄድማ። የእስማኤል ልጆች እኒህ ናቸው። ስማቸውም በየመንደራቸውና በየሰፈራቸው ይህ ነው። በየወገናቸውም 12 አለቃዎች ናቸው። እስማኤልም የኖረበት የዕድሜው ዘመን 137 ዓመት ነው። ነፍሱን ሰጠ፣ ሞተም፣ ወደ ወገኖቹም ተከማቸ። መኖሪያቸውም ከኤውላጥ አንስቶ በግብፅ ፊት ለፊት እስከምትገኝ እስከ ሱር ድረስ ወደ አሱር በምትወስደው መንገድ ላይ ነበረ። እንዲህም በወንድሞቹ ፊት ለፊት ተቀመጠ። የአብርሃም ልጅ የይስሐቅ ትውልድም ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም 45 ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያው የባቱኤል ልጅና የሶርያው የላባ እህት ናት። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ። መካን ነበረችና እግዚአብሔርም ተለመነው። ርብቃ ሚስቱ ጸነሰች፣ ልጆችም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም አላት፣ ሁለት ወገኖች በማኅፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ። ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። ትወልድ ዘንድ ዘመኗ በተፈጸመ ጊዜ እነሆ በማኅፀኗ መንታ ነበሩ። በፊትም የወጣው ቀይ ነበረ፣ ሁለንተናውም ጥቁር ለብሶ ነበር። ስሙም ኤሳው ተባለ። ከዚህም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበረ። ስሙም ያዕቆብ ተባለ። እርሷ ልጆችን በወለደቻቸው ጊዜ ይስሐቅን 60 ዓመት ሆኖት ነበር። ብላቴናዎቹም አደጉ። ኤሳውም አደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበር፣ በድንኳንም ይቀመጥ ነበር። ይስሐቅም ኤሳውን ይወድ ነበር፣ ካደነውም ይበላ ነበርና። ርብቃ ግን ያዕቆብን ትወድ ነበር። ያዕቆብም ወጥ ሠራ፣ ኤሳውንም ደግሞ ከበረሃ አገባ። ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክሜያለሁና አለው። ስለዚህ ስሙ ኤዶም ተባለ። ያዕቆብም በመጀመሪያው ብኩርናህን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነው፣ ይህች ብኩርና ለምኔ ናት አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማልለትም፣ ብኩርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው፣ በላ ጠጣ፣ ተነስቶም ሄደ። እንዲህም ኤሳው ብኩርናውን አቃለላት።
በምድርም ቀድሞ በአብርሃም ዘመን ከነበረው ራብ በላይ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። በዚች ምድር ተቀመጥ፣ ከአንተ ጋርም እሆናለሁ፣ እባርክህም አለው። እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልኩለትን መሐላ አጸናለሁ። ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘር ይባረካሉ። አብርሃምም ቃሌን ሰምቷልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌንም ጠብቋልና። ይስሐቅም በጌራራ ተቀመጠ። የዚህም ስፍራ ሰዎች ስለ ሚስቱ ጠየቁት። እርሱም እህቴ ናት አለ። የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉት ብሎ ሚስቴ ናት ማለትን ፈርቷልና እርሷ ውብ ነበረችና። በዚህም ጊዜ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቤሜሌክ በመስኮት ሆኖ ጎበኘ። ይስሐቅም ሚስቱን ርብቃን ሲዳራ ታየ። አቤሜሌክም ይስሐቅን ጠራ፣ እንዲህም አለው፣ እነሆ ሚስት ናት፣ እንዴትስ እርሷን እህቴ ናት አልክ? አለው። ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቤሜሌክም አለ፣ ይህ ያደረግክብን ምንድር ነው? ከሕዝብ አንዱ ከሚስት ጋር ሊተኛ ጥቂት በቀረው ነበር፣ ኃጢአትንም ልታመጣብን ነበር። አቤሜሌክም ሕዝቡን ሁሉ ይህን ሰው ሚስቱንም የሚነካ ሞትን ይሙት ብሎ አዘዘ። ይስሐቅም በዚያ ምድር ዘርን ዘራ። በዚያችም ዓመት 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋም ሰውም ሆነ። እጅግም እስኪበልጥ ድረስም እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸው ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አቤሜሌክም ይስሐቅን ከእኛ ተለይተህ ሂድ፣ ከእኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍኗቸው ነበሩና አባቱ የሚጠራቸው በነበረው ስም ይጠራቸው። የይስሐቅ ሎሌዎችም በሸለቆዎች ውስጥ ቆፈሩ፣ በዚያም የሚመነጭ የውሃ ጉድጓድ አገኙ። የጌራራ አገር እረኛዎች ከይስሐቅ እረኛዎች ጋር ውሃው የእኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብሎ ጠሯት፣ ለእርሷ ሲሉ ተጣልተዋልና። ሌላ ጉድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም፣ ስሟንም ርሆቦት ብሎ ጠራት፣ እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። ከዚህም በኋላ ወደ ቤርሳቤ ወጣ። በዚያችም ሌሊት እግዚአብሔር ተገለጠለት እንዲህም አለው፣ እኔ አባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ከአንተ ጋር ነኝና ባርካለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። በዚያም መሠዊያውን ሠራ፣ የእግዚአብሔርም ስም ጠራ። በዚያን ጊዜ ድንኳን ተከለ። የይስሐቅም ሎሌዎች በዚያ ጉድጓድ ማሱ። አቤሜሌክና የሙሽራው ወዳጅ አኮዘት የሰራዊቱም አለቃ ፊኮል ከጌራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛልና ከእናንተም ለይታችሁ አሳድዳችሁኛልና አላቸው። እነርሱም አሉት፣ እግዚአብሔር ከአንተ ጋር እንዳለ በእርግጥ አየን። ስለዚህም በእኛና በአንተ መካከል መሐላ ይሁን። እኛ አንተን እንዳልነካን በጎነትንም ብቻ እንዳሳየን በደህናም እንደሰደድን አንተም ክፉ አትስራብን። ቃል ኪዳን ከአንተ ጋር እናድርጋለን። አንተ አሁን ከእግዚአብሔር ዘንድ የተባረክ ነህ። ይስሐቅም ማዕድ አቀረበላቸው፣ በሉም ጠጡም፣ ማልደውም ተነሱ፣ እርስ በርሳቸውም ተማማሉ። ይስሐቅም አሰናበታቸው፣ ከእርሱም ወጥተው በደህና ሄዱ። በዚያም ቀን የይስሐቅ ሎሌዎች መጡ፣ ስለ ቆፈሩትም ጉድጓድ ውሃ አገኘን ብለው ነገሩት። ስሟንም ሳቤ ብሎ ጠራት። ስለዚህም የከተማይቱ ስም እስከ ዛሬ ድረስ ቤርሳቤ ነው። ኤሳውም 40 ዓመት ሲሆነው የኬጢያዊ የብኤርን ልጅ ዮዲትን፣ የኬጢያዊ ኤሎንን ልጅ ቤሴሞትንን ሚስቶቹን አድርጎ አገባ። እርሱም የይስሐቅና የርብቃን ልጅ ያሳዝኑ ነበር። ይስሐቅ ሸምግሎ ዓይኖቹ ከማየት በፈዘዙ ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆ አለው። እርሱም አለው እነሆ እኔ ያረጀው የምሞትበትን ቀን አላውቅም። አሁንም ማደኛህን የፍላጻን እፎትና ቀስትህን ውሰድ። እኔ በምድረ በዳ ውጣ፣ አደንም አድንልኝ፣ ሳልሞትም ነፍሴ እንድትባርከ የጣፈጠ መብል እኔ እንደምወደው አዘጋጅተህ በላ ዘንድ አምጣልኝ። ርብቃም ይስሐቅ ለልጁ ለኤሳው ሲነግር ሰማ ነበር። ኤሳውም አደን አድኖ ሊያመጣ ወደ ምድረ በዳ ሄደ። ርብቃም ልጇን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለኤሳው
አደንና አድነህ አምጣልኝ፣ ሳልሞትም በልቼ በእግዚአብሔር ፊት እንድባርክህ የጣፈጠ መብል አድርግልኝ ብሎ ሲነግረው ሰማሁ። አሁንም ልጄ ሆይ እኔ በማዝ ነገር ስማኝ። ወደ መንጋ ሄደ 2 መልካም ጠቦቶች አምጣልኝ። እነርሱንም ጣፋጭ መብል ለአባትህ እንደሚወደው አደርጋለሁ። ለአባትህም ሳይሞት እንዲባርክህ እላ ዘንድ ታገባለታለህ። ያዕቆብም ርብቃን እናቱን አላት፣ እነሆ ኤሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳስሰኝ በፊቱ እንደሚዘብት ሆናለሁ፣ መርገምንም በላይ ያመጣለሁ፣ በረከትንም አይደለም። እናቱም አለች፣ ልጄ ሆይ መርገም በእኔ ላይ ይሁን፣ ቃሌን ብቻ ስማኝ፣ ሂድና አምጣልኝ። ሄዶም አመጣ፣ ለእናቱም ሰጣት። እናቱም የጣፈጠውን መብል ለአባቱ እንደሚወደው አደረገች። ርብቃም ከእርሷ ዘንድ በቤት የነበረችውን የታላቁን ልጇን የኤሳውን መልካሙን ልብስ አመጣች። ታናሹን ልጇንም ያዕቆብን አለበሰችው። የጠቦቶችንም ለምጽ በእጆቹና በለስላሳው አንገቱ ላይ አደረገች። የሰራችውንም ጣፋጭ መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱም ገብቶ አባቴ ሆይ አለው። እርሱም እነሆኝ ልጄ ሆይ አንተ ማነህ አለ። ያዕቆብም አባቱን አለው፣ የበኩር ልጅ እኔ ኤሳው ነኝ። እንዳዘዝከኝ አደረግኩ። ነፍስህ ተባርከኝ ዘንድ ቀና በልና ተቀመጥ፣ ካደንኩትም ብላ። ይስሐቅም ልጁን ልጄ ሆይ እንዴት ፈጥነ አገኘኸው አለው። እርሱም እግዚአብሔር አምላክ ወደ እኔ ስላቀረበው ነው አለ። ይስሐቅም ያዕቆብን ልጄ ሆይ አንተ ልጅ ኤሳው እንደሆንክ ወይም እንዳልሆንክ እንዳስስህ ዘንድ ቅረበኝ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም፣ እንዲህም አለ፣ የድምፅ የያዕቆብ ድምፅ ነው፣ እጆች ግን የኤሳው እጆች ናቸው አለው። እርሱም አላወቀም ነበር፣ እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩና። ስለዚህም ባረከው፣ አለውም አንተ ልጄ ኤሳው ነህን? እርሱም እኔ ነኝ አለ። እርሱም ከልጄ አድን እንድበላና ነፍሴ እንድትባረክ አቅርብልኝ አለ። አቀረበለትም፣ በላም። የወይን ጠጅ አመጣለት፣ እሱንም ጠጣ። አባቱም ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ፣ ሳመውም፣ የልብሱንም ሽታ ሸተተ፣ ባረከውም፣ እንዲህም አለ፣ የልጅ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልንም የወይንንም ብዛት ይስጥ። አሕዛብ ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞች ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግምህ እርሱ እርጉም ይሁን፣ የሚባርክህም ብሩክ ይሁን። ይስሐቅም ያዕቆብን ባርኮ ከፈጸመ በኋላ ያዕቆብም ከአባቱ ከይስሐቅ ፊት ከወጣ በኋላ ወዲያው በዚያው ጊዜ ኤሳው ከአደኑ መጥቶ ገባ። እርሱም ደግሞ ጣፋጭ መብል አዘጋጀ፣ ለአባቱም አገባ። አባቱንም አባቴ ሆይ ተነስ፣ ነፍስም ትባርከኝ ዘንድ ከልጁ አደን ይብላ አለው። አባቱ ይስሐቅም አንተ ማነህ አለው። እርሱም እኔ በኩር ልጅ ኤሳው ነኝ አለ። ይስሐቅም እጅግ ደነገጠ፣ እንዲህም አለ፣ ያደነውን አደን ወደ እኔ ያመጣው ማን ነው? አንተ ሳትመጣ ከሁሉ በላሁ፣ ባረኩትም፣ እርሱም የተባረከ ሆኖ ይኖራል። ኤሳውም የአባቱን ቃል በሰማ ጊዜ ታላቅ እጅግም መራራ ጩኸትን ጮኸ። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ አለው። እርሱም ወንድምህ በተንኮል ገብቶ በረከትን ወሰደብህ አለ። እርሱም አለ፣ በእውነት ስሙ ያዕቆብ ተባለ፣ 2 ጊዜ አሰናክሎኛልና ብኩርናዬንም ወሰደ። አሁንም እነሆ በረከቴን ወሰደ፣ ደግሞም ለእኔ በረከትን አላስቀረልኝምን አለ። ይስሐቅም መለሰ ኤሳውንም አለው፣ እነሆ ጌታ አደረግኩት፣ ወንድሞችንም ሁሉ ለእርሱ ተገዢዎች የሆኑ ዘንድ ሰጠሁት፣ በእህልም በወይንም አበረታሁት። ለአንተ ግን ልጄ ሆይ ምን ላደርግልህ? ኤሳውም አባቱን አለው፣ አባቴ ሆይ በረከትህ አንዲት ብቻ ናትን? አባቴ ሆይ እኔንም ደግሞ ባርከኝ። ኤሳውም ቃሉን አንስቶ አለቀሰ። አባቱ ይስሐቅም መለሰ አለውም፣ እነሆ መኖሪያ ከምድረ ሰብ በላይ ከሚገኝ የሰማይ ጠል ይሆናል። በሰይፍም ትኖራለህ፣ ለወንድምህም ትገዛለህ። ነገር ግን በተቃወምከው ጊዜ ቀንበሩን ከአንገትህ ትጥላለህ። ኤሳውም አባቱ ስለባረከው በያዕቆብ ቂም ያዘበት። ኤሳውም በልቡ አለ፣ ለአባቴ የልቅሶ ቀን ቀርቧል። ከዚያም በኋላ ወንድሜ ያዕቆብን ገድለዋለሁ። ለርብቃም ይህን የታላቋ ልጅ የኤሳውን ቃል ደረሰላት። ታናሹን ልጇንም ያዕቆብን አስጠርታ አስመጣችው። አለችውም፣ እነሆ ወንድም ኤሳው ሊገድል ይፈቅዳል። አሁንም ልጄ ሆይ ቃሌን ስማ፣ ተነሳና ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ፣ በእርሱም ዘንድ ጥቂት ቀን ተቀመጥ።
የወንድም ቁጣ እስኪበርድ ድረስ የወንድም ቁጣ ከአንተ እስኪመለስ ድረስ ያደረግበትንም እስኪረሳው ድረስ ከዚያም ልክ ያስመጣሃለሁ። በአንድ ቀን ሁለታችሁንም ለምን አጣለሁ? ርብቃም ይስሐቅን አለችው፣ ከኬጢ ሴቶች ልጆች የተነሳ ሕይወቴን ጠላሁት። ያዕቆብ ከዚህ ሀገር ሴቶች ልጆች ሚስትን የሚያገባ ከሆነ በሕይወት መኖር ለኔ ምኔ ነው? ይስሐቅም ያዕቆብን ጠራው፣ ባረከውም፣ እንዲህም ብሎ አዘዘው፣ ከከነዓናውያን ሴቶች ልጆች ሚስትን አታግባ። ተነሳና ወደ እናትህ አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ። ከዚያም ከእናትህ ወንድም ከላባ ሴቶች ልጆችን ሚስቶችን አግባ። ሁሉን የሚችል አምላክም ለብዙ ሕዝብ ጉባኤ እንድትሆን ይባርክ ያብዛ። ስደተኛውን የተቀመጥክባትን እግዚአብሔርም የአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ለአንተ ይሰጥ ዘንድ ዘርህም እንዲሁ እንደ አንተ። ይስሐቅም ያዕቆብን ሰደደው። እርሱም የያዕቆብና የኤሳው እናት የርብቃ ወንድም የሚሆን የሶርያው ባቱኤል ልጅ ላባ ወዳለበት ወደ ሁለቱ ወንዞች መካከል ሄደ። ኤሳውም ይስሐቅ ያዕቆብን እንደባረከው ባየ ጊዜ ከዚያም ሚስትን ያገባ ዘንድ ወደ ሁለቱ ወንዞች መካከል እንደሰደደው በባረከውም ጊዜ ከከነዓን ሴቶች ልጆች ሚስትን አታግባ ብሎ እንዳዘዘው ያዕቆብም የአባቱንና የእናቱን ቃል ሰምቶ ወደ ሁለቱ ወንዞች መካከል እንደሄደ የከነዓናውያን ሴቶች ልጆች በአባቱ በይስሐቅ ፊት የተጠሉ እንደሆኑ ኤሳው ባየ ጊዜ ኤሳው ወደ እስማኤል ሄደ። ማዕሌትንም በፊት ካሉት ሚስቶቹ ጋር ሚስት ትሆነው ዘንድ አገባ። እርሷም የአብርሃም ልጅ የሆነ የእስማኤል ልጅና የነባዮት እህት ናት። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበትና ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። ዘርህ እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ከአንተ ጋር ነኝ፣ በምትሄድባትም መንገድ ሁሉ እጠብቅሃለሁ፣ ወደዚችም ምድር እመልስሃለሁ። የነገርሁህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላውቅም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህ የሰማይ ደጅ ነው። ያዕቆብም ማልዶ ተነሳ፣ ተንተርሶትም የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላይም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበር። ያዕቆብም እንዲህ ብሎ ስእለት ተሳለ፣ እግዚአብሔር ከእኔ ጋር ቢሆን በምሄድባትም በዚች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ፣ እግዚአብሔር አምላክ ይሆንልኛል። ለሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን ይሰጥሃለሁ። ያዕቆብም ተነስቶ ወደ ምስራቅ ሰዎች አገር ሄደ። በሜዳውም እነሆ ጉድጓድ አየ። በዚያም 3 የበጎች መንጋዎች በላዩ መስገው ነበር። ከዚያ ጉድጓድ በጎቹን ያጠጡ ነበርና በጉድጓዱም አፍ የነበረው ድንጋይ ትልቅ ነበር። መንጋዎቹም ሁሉ ከዚያ በተከማቹ ጊዜ ድንጋዩን ከጉድጓድ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩንም ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር። ያዕቆብም ወንድሞቼ ሆይ እናንተ ወዴት ናችሁ? አለው። እነርሱም እኛ የካራን ነን አሉት። የናኮር ልጅ ላባን ታውቁታላችሁን? አላቸው። እነርሱም እናውቀዋለን አሉት። እርሱ ደህና ነውን? አላቸው። እነርሱም አዎ ደህና ነው። አሁንም ልጁ ራሔል ከበጎች ጋር መጣች አሉት። ቀኑ ገና ቀትር ነው፣ ከብቶች የሚከማቹበት ሰዓቱም ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው። እነርሱም አሉ፣ መንጋዎቹ ሁሉ እስኪከማቹና ድንጋዩም ከጉድጓዱ አፍ እስኪገለብጡ ድረስ አንችልም። ከዚያም በኋላ በጎቹን እናጠጣለን። እርሱም ገና ከእነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች። እርሷ የአባቷን በጎች ትጠብቅ ነበርና። ያዕቆብም የእናቱን ወንድም የላባን ልጅ ራሔልንና የአጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓዱም አፍ ድንጋዩን ገለበጠ፣
የአጎቱን የላባን በጎችንም አጠጣ። ያዕቆብም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል አስታወቃት። እርሷም ሮጣ ሂዳ ለአባቷ ይህን ነገር ነገረችው። ላባም የእህቱን ልጅ የያዕቆብን ወሬ በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤትም አገባው። ነገሩንም ሁሉ ለላባ ነገረው። ላባም በእውነት አንተ አጥንቴ ሥጋዬም ነህ አለው። 1 ወር የሚያህልም ከእርሱ ጋር ተቀመጠ። ላባም ያዕቆብን ወንድሜ ስለሆንክ በከንቱ ታገለግለኛለህን? ምን ዕዳህ ምንድር ነው? ንገረኝ አለው። ለላባም 2 ሴቶች ልጆች ነበሩት። የታላቂቱ ስም ልያ፣ የታናሺቱም ስም ራሔል ነበር። ልያም ዓይነ ልም ነበረች፣ ራሔል ግን መልከ መልካም ነበረች፣ ፊቷም ውብ ነበረ። ያዕቆብም ራሔልን ወደደ፣ እንዲህም አለ፣ ስለ ታናሺቱ ልጅ ስለ ራሔል 7 ዓመት እገዛልሃለሁ። ላባም ለሌላ ሰው ከምሰጣት ይልቅ ለአንተ ብሰጣት ይሻላል፣ ከእኔ ጋር ተቀመጥ አለ። ያዕቆብም ስለ ራሔል 7 ዓመት ተገዛ። እርሷንም ይወዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት። ያዕቆብም ላባን ወደ እርሷ ገባ ዘንድ ሚስቴን ስጠኝ፣ ቀኔ ተፈጽሟልና አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁን ልያን ወስዶ ለያዕቆብ አገባለት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ለልያ ባሪያይቱን ዘለፋን ባሪያ ትሆናት ዘንድ ሰጣት። በነጋም ጊዜ እነሆ ልያ ሆና ተገኘች። ላባንም ምነው እንደዚህ ያደረግክብኝ? ያገለገልኩ ስለ ራሔል አልነበረምን? ለምን አታለልከኝ? አለው። ላባም እንዲህ አለ፣ በሀገራችን ታላቂቱ ሳለች ታናሺቱን እንሰጥ ዘንድ ወግ አይደለም። ይህችንም ሳምንት ፈጽም፣ ሌላ 7 ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርሷን ደግሞ ሰጥሃለሁ። ያዕቆብም እንዲህ አደረገ፣ ይህችንም ሳምንት ፈጸመ። ልጁን ራሔልንም ለእርሱ ሚስት ትሆን ዘንድ ሰጠው። ላባም ለልጁ ለራሔል ባሪያቱን ባላን ባሪያ ትሆኖ ዘንድ ሰጣት። ያዕቆብም ወደ ራሔል ደግሞ ገባ። ራሔልም ከልያ ይልቅ ወደዳት። ሌላ 7 ዓመትም ተገዛላት። እግዚአብሔርም ልያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ልያም ጸነሰች፣ ወንድ ልጅንም ወለደች። ስሙንም ሮቤል ብላ ጠራችው፣ እግዚአብሔር መከራዬን አይቷልና እንግዲህ ወዲህ ባሌ ይወደኛል ብላለችና። ደግሞም ጸነሰች፣ ወንድ ልጅንም ወለደች። እኔ እንደተጠላው እግዚአብሔር ስለሰማ ይህን ደገመኝ አለች። ስሙንም ስምዖን ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄላታለሁና አለች። ስለዚህም ስሙን ሌዊ ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው። መውለድንም አቆመች። ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ በእውኑ እኔ የሆድሽን ፍሬ በነሳሽ በእግዚአብሔር ቦታ ነኝን? አላት። እርሷም ባሪያዬ ባላ እንሆ አለች፣ ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሆኑልኝ አለች። ባሪያዋን ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ደረሰባት፣ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደች። ራሔልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህም ስሙን ዳን ብላ ጠራችው። የራሔልም ባሪያ ባላ ደግሞ ጸነሰች፣ ለያዕቆብ 2ኛ ወንድ ልጅንም ወለደች። ራሔልም ብርቱ ትግልን ከእህቴ ጋር ታገልኩ አሸነፍኩም አለች። ስሙንም ነፍታሊም ብላ ጠራችው። ልያም መውለድን እንዳቆመች ባየች ጊዜ ባሪያዋን ዘለፋን ወሰደች፣ ሚስት ትሆነው ዘንድም ለያዕቆብ ሰጠችው። የልያ ባሪያ ዘለፋም ወንድ ልጅን ለያዕቆብ ወለደች። ልያም ጉድ አለች፣ ስሙንም ጋድ ብላ ጠራችው። የልያ ባሪያ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች። ልያም ደስታ ሆነልኝ፣ ሴቶች ያመሰግኑኛል አለች። ስሙንም አሴር ብላ ጠራችው። ሮቤል ስንዴ በሚታጨድበት ወራት ወጣ፣ በእርሻም እንኮይ ያገኘ፣ ለእናቱ ለልያም አመጣላት። ራሔልም ልያን የልጅሽን እንኮይ ስጭኝ አለቻት። እርሷም ባሌን መውሰድሽ በእውኑ ጥቂት ነገር ነውን? አሁን ደግሞ የልጅን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ ስለ ልጅሽ እንኮይ በዚች ሌሊት ከአንቺ ጋር ይተኛ አለች። ያዕቆብም ሲመሽ ከዱር ገባ። ልያም ልትቀበለው ወጣች፣ እንዲህም አለችው፣ ወደ እኔ ትገባለህ? በልጄ እንኮይ በእርግጥ ተከራይቻለሁና በዚያችም ሌሊት ከእርሷ ጋር ተኛ።
እግዚአብሔርም የልያን ጸሎት ሰማ፣ ጸነሰችም፣ 5ኛ ወንድ ልጅንም ለያዕቆብ ወለደች። ልያም ባሪያዬን ለባሌ ስለሰጠው እግዚአብሔር ዋጋዬን ሰጠኝ አለች። ስሙንም ይሳኮር ብላ ጠራችው። ልያም ደግማ ጸነሰች፣ 6ኛ ወንድ ልጅንም ለያዕቆብ ወለደች። ልያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህስ ባሌ ከእኔ ጋር ይኖራል፣ 6 ልጆችንም ወልጄለታለሁና አለች። ስሙንም ዛብሎን ብላ ጠራችው። ከዚያም በኋላ ሴት ልጅን ወለደች፣ ስሟንም ዲና አለቻት። እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰችም፣ ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር 2ኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው። ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ አገሬ መመለስ ዘንድ አሰናብተኝ፣ ስለ እነርሱ የተገዛሁላቸውን ሚስቶቼንና ልጆቼን ስጠኝና ልሂድ፣ የተገዛሁልህን መገዛት ታውቃለህና። ላባም በዓይነ ፊት ሞገስን የማገኝ ብሆንስ ከዚሁ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደባረከኝ ተመልክቻለሁና አለው። ደመወዝህን ንገረኝ፣ እርሱንም እሰጥሃለሁ አለው። እርሱም አለው፣ እንዴት እንዳገለገልኩ ከብትህም እንዴት እንደጠበቅኩልህ አንተ ታውቃለህ። ከእኔ መምጣት በፊት የነበረ ጥቂት ነበርና ዛሬ ግን እጅግ በዝቶ ወደ አንተ በመምጣቴ እግዚአብሔር ባረከ። አሁንም እኔ ደግሞ ለቤቴ የምሠራው መቼ ነው አለው። እርሱም የምሰጥ ምንድን ነው አለ። ያዕቆብም አለው፣ ምንም አትስጠኝ፣ ይህንም ነገር ብታደርግልኝ እንደገና በጎችን አበላለሁ እጠብቃለሁም። ዛሬ በመንጋዎች በኩል አልፋለሁ፣ በዚያም ከበጎች መካከል ዥንጉርጉርና ነቁጣ ያለበትን ጥቁሩንም በግ ሁሉ ከፍየሎቹም ነቁጣ ዥንጉርጉር ያለበትን እለያለሁ፣ እነርሱም ደመወዜ ይሆናሉ። ስለዚህም በፊትህ ያለውን ደመወዜን ለመመልከት በመጣ ጊዜ ወደፊት ጻድቅነቴ ይመሰክርልኛል። ከፍየሎቹ ዥንጉርጉርና ነቁጣ የሌለበት ከበግ ጠቦቶች ጥቁር ያልሆኑ ሁሉ እርሱ በእኔ ዘንድ ቢገኝ እንደተሰረቀ ይቆጠርብኝ። ላባም እነሆ እንደ ቃል ይሁን አለ። በዚያም ቀን ከተባቶቹ ፍየሎች ሽመልመሌ መሳይና ነቁጣ ያለባቸውን ከእንስቶቹም ፍየሎች ዥንጉርጉርና ነቁጣ ያለባቸውን ነጭ ያለበትን ማንኛውንም ሁሉ ከበጎቹም መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። በእርሱና በያዕቆብ መካከልም የ3 ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። የላጣቸውን በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመዡ ነበር። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹም ሽመልመሌ መሳይና ዥንጉርጉር ነቁጣም ያለበትን ወለዱ። ያዕቆብም ጠቦቶችን ለየ፣ ሽመልመሌ መሳይና ጥቁር ያለባቸውን በጎቹንም ሁሉ በላባ በጎች ፊት ለፊት አኖረ። መንጋዎቹንም ለብቻቸው አቆማቸው፣ ወደ ላባም በጎች አልጨመራቸውም። እንዲህም ሆነ፣ የበረቱት በጎች በጎመጁ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ይጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫው ገንዳ ውስጥ ከበጎቹ ፊት አደረገ። በደከሙ በጎችም ፊት በትሩን አያደርገውም ነበር። የደከሙትም ለላባ የበረቱትም ለያዕቆብ ሆኑ። ያ ሰውም እጅግ ባለጠጋ ሆነ። ብዙም ከብትም፣ ሴቶችም፣ ወንዶችም፣ ባሪያዎችም፣ ግመሎችም፣ አህዮችም ሆኑለት። ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ። ይህንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ድሮ አልሆነም። እግዚአብሔርም ያዕቆብን ወደ አባት ምድር ወደ ዘመዶችም ተመለስ፣ ከአንተም ጋር እሆናለሁ አለው። ያዕቆብም ልኮ ራሔልንና ልያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው። እንዲህም አላቸው፣ የአባታችሁ ፊት ከእኔ ጋር እንደ ድሮ እንዳልሆነ አያለሁ። ነገር ግን የአባቴ አምላክ ከእኔ ጋር ነው። እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለገልኩ ታውቃላችሁ። አባታችሁ ግን አታለለኝ፣ ደመወዜንም 10 ጊዜ ለወጠ። እግዚአብሔር ግን ክፉ ያደርግብኝ ዘንድ አልፈቀደለትም። ደመወዝ ዥንጉርጉሮች ይሁኑ ቢለኝ በጎቹ ሁሉ ዥንጉርጉሮ ወለዱ። ሽመልመሌ መሳዮች ደመወዝ ይሁኑ ቢለኝ በጎቹ ሁሉ ሽመልመሌ መሳዮችን ወለዱ። እግዚአብሔርም የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። እንዲህም ሆነ፣ በጎቹ በጎመዡ ጊዜ ዓይኔን አንስቼ በሕልም አየሁ፣ እነሆም
በበጎቹና በፍየሎቹ ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች፣ መልመሌ መሳዮችና ዥንጉርጉሮች ነቁጥ ያለባቸውም ነበሩ። የእግዚአብሔርም መልአክ በሕልም ያዕቆብ ሆይ አለኝ። እኔም እነሆኝ አልኩት። እንዲህም አለኝ፣ ዓይንህን አቅንተህ እይ። በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውሮች፣ መልመሌ መሳዮችና ዥንጉርጉሮች ነቁጣ ያለባቸውም ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁና ሐውልት የቀባህበት በዚያም ለእኔ ስዕለት የሳልክበት የቤቴል አምላክ እኔ ነኝ። አሁንም ተነስተህ ከዚህ አገር ውጣ፣ ወደ ተወለድክበትም ምድር ተመለስ። ራሔልና ልያም ተመልሰው እንዲህ አሉት፣ በአባታችን ቤት ለእኛ ድርሻና ርስት በውኑ ቀርቶልናል። እኛ በእርሱ ዘንድ እንደ ባዕድ የተቆጠርን አይደለምን? እርሱ እኛን ሸጦ ዋጋችንን በልቶአልና። ስለዚህም እግዚአብሔር ከአባታችን የነሳው ይህ ሁሉ ሀብት ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለህን ሁሉ አድርግ። ያዕቆብም ተነሳ፣ ልጆቹንና ሚስቶቹንም በግመሎቹ ላይ አስቀመጠ። መንጋዎችንም ሁሉ የቤቱንም ዕቃ ሁሉ በሁለት ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ሄደ። ላባ ግን በጎቹን ለመሸለት ሄዶ ነበር። ራሔልም የአባቷን ተራፊም ሰረቀች። ያዕቆብም የሶርያውን ሰው ላባን ከድቶ ኮበለለ። መኮብለሉንም አልነገረውም። እርሱም ያለውን ሁሉ ይዞ ኮበለለ። ተነስቶም ወንዙን ተሻገረ፣ ፊቱንም ወደ ገለዓድ ተራራ አቀና። በሦስተኛውም ቀን ያዕቆብ መኮብለል ለላባ ተነገረው። ከወንድሞቹም ጋር ሆኖ የ7 ቀን መንገድ ያህል ተከተለው። በገለዓድ ተራራም ላይ ደረሰበት። እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ሕልም አይቶ መጣ። በሌሊት ሕልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ አለው። ላባም ደረሰበት። ያዕቆብም ድንኳኑን በተራራው ተክሎ ነበር። ላባም ከወንድሞቹ ጋር በገለዓድ ተራራ ድንኳኑን ተከለ። ላባም ያዕቆብን አለው፣ ለምን እንዲያደረግ ከእኔ ከድተህ ኮበለልክ? ልጆቼንም በሰይፍ እንደተማረኩ አይነት ነዳሃቸው። ስለምን በስውር ሸሸ? ከእኔም ከድተህ ስለምን ኮበለልክ? በደስታና በዘፈን በከበሮና በበገና እንድሰድህ ለምን አልነገርከኝም? ወንዶቹንና ሴቶቹንም ልጆቼንም እንድስም ስለምን አልፈቀድክልኝም? ይህንም በስንፍና አደረግህ። ክፉ አደርግባቸው ዘንድ ኃይል ነበረኝ። ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። አሁንም የአባትን ቤት ከናፈቀ ሂድ። ነገር ግን አምላኮቼን ለምን ሰረቅ? ያዕቆብም መለሰ፣ ላባንም እንዲህ አለው፣ ልጆችን ከእኔ የምትቀማኝ ስለመሰለኝና ስለፈራው ይህን አደረግሁ። አምላኮችን የምታገኝበት ሰው ግን እርሱ ይሙት፣ የአንተ የሆነውም በእኔ ዘንድ ይገኝ እንደሆነ በወንድሞቻችን ፊት ፈልግ፣ ለአንተም ውሰድ አለ። ራሔል እንደሰረቀቻቸው ያዕቆብ አያውቅም ነበርና። ላባም ወደ ያዕቆብ ድንኳን፣ ወደ ልያ ድንኳን፣ ወደ ሁለቱም ባሪያዎች ድንኳን ገባ፣ ነገር ግን አላገኘም። ከልያም ድንኳን ወጥቶ ወደ ራሔል ድንኳን ገባ። ራሔልም ተራፊም ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኘም። እርሷም አባቷን በፊትህ ለመቆም ስላልቻልኩ አትቆጣብኝ፣ በሴቶች የሚደርስ ግዳጅ ደርሶብኛልና አለችው። እርሱም ፈለገ፣ ነገር ግን ተራፊም አላገኘም። ያዕቆብም ተቆጣ፣ ላባንም ወቀሰው። ያዕቆብም መለሰ፣ ላባንም እንዲህ አለው፣ የበደልኩ በደል ምንድን ነው? ኃጢአቴስ ምንድን ነው? ይህን ያህል ያሳደድከኝ? አሁንስ ዕቃዬን ሁሉ በረበርክ። ከቤትስ ዕቃ ሁሉ ምን አገኘ? እነርሱ በእኛ በሁለታችን መካከል ይፈርዱ ዘንድ በወንድሞችና በወንድሞች ፊት አቅርበው። 20 ዓመት ሙሉ ከአንተ ጋር ነበርኩ። በጎችህና ፍየሎች አልጨነገፉም፣ የመንጋዎችህም ጠቦቶች አልበላሁም። አውሬ የሰበረውንም አላመጣሁልህም ነበር። እኔ ስለ እርሱ ከፍል ነበር። በቀንም በሌሊትም የተሰረቀውን ከእጄ ትሻው ነበር። የቀን ሐሩር የሌሊት ቁር ይበላኝ ነበር፣ እንቅልፍም ከዓይኔ ጠፋ። እንዲሁ በአንተ ቤት 20 ዓመት ነበርኩ። 14 ዓመት ስለ ሁለቱ ሴቶች ልጆች፣ 6 ዓመትም ስለ በጎች ተገዛሁልህ። ደሞዜንም 10 ጊዜ ለዋወጥከው። የአባቴ የአብርሃም አምላክ የይስሐቅም ፍርሃት ከኔ ጋር ባይሆንስ ዛሬ ባዶ እጄን በሰደድከኝ ነበር። እግዚአብሔር መከራዬንና የእጆቼን ድካም አየ፣ ትናንትም ገሠጸኝ። ላባም እንዲህ ብሎ ለያዕቆብ መለሰለት፣ ሴቶቹ ልጆቹ ልጆቼ ናቸው፣ ሕፃናቱም ሕፃናቴ ናቸው፣ መንጋዎቹም መንጋዎቼ ናቸው።
የምታየውም ሁሉ የእኔ ነው። ዛሬም በእነዚህ በሴቶች ልጆቼና በወለድኳቸው ልጆቻቸው ላይ ምን ላደርግ ይቻላል? አሁንም ና አንተና እኔ ቃል ኪዳን እንጋባ፣ በእኔና በአንተ መካከልም ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልት አቆመ። ያዕቆብም በወንድሞቹ ድንጋይ ሰብስቡ አላቸው። እነርሱም ድንጋይ ሰብስበው ከመሩ፣ በድንጋዩም ክምር ላይ በሉ። ላባም ይጋር ሰዓዱታ ብሎ ጠራት። ያዕቆብም ገለዓድ አላት። ላባም ይህች ክምር በእኔና በአንተ መካከል ዛሬ ምስክር ናት አለ። ስለዚህም ስሟ ገለዓድ ተባለ። ደግሞም አጽጳ ተባለ። እኛ በተለያየን ጊዜ እግዚአብሔር በእኔና በአንተ መካከል ሆኖ ይጠብቅ ብሏልና፣ ልጆቼን ብትበድላቸው ወይም በላያቸው ሚስቶችን ብታገባባቸው ከእኛ ጋር ያለ ሰው የለም። እግዚአብሔር በእኔና በአንተ መካከል ምስክር ነው። ላባም ያዕቆብን አለው፣ በእኔና በአንተ መካከል እነሆ ይህች ክምር፣ እነሆም ያቆምኳት ሐውልት። እኔ ወደ አንተ ይህችን ክምር እንዳላልፍ፣ አንተም ለክፋት ወደ እኔ ይህችን ክምር ይህችን ሐውልት እንዳታልፍ። ይህች ክምር ምስክር ናት፣ ይህችም ሐውልት ምስክር ናት። የአብርሃም አምላክ የናኮርም አምላክ የአባታቸውም አምላክ በእኛ መካከል ይፍረድ። ያዕቆብም በአባቱ በይስሐቅ ፍርሃት ማለ። ያዕቆብም በተራራው ላይ መሥዋዕትን ሰዋ፣ ወንድሞቹንም እንጀራ እንዲበሉ ሠራ። እነርሱም እንጀራን በሉ፣ በዚያም በተራራ አደሩ። ላባም ማልዶ ተነስቶ ወንዶቹንና ሴቶቹን ልጆቹን ሳመ፣ ባረካቸውም። ላባም ተመልሶ ወደ ስፍራው ሄደ። ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴይር ምድር ወደ ኤዶም አገር ከፊቱ መልእክተኞችን ላከ፣ እንዲህም ብሎ አዘዛቸው። ለጌቴ ለኤሳው ባሪያ ያዕቆብ እንዲህ አለ ብላችሁ ንገሩት፣ በላባ ዘንድ በስደት ተቀመጥኩ፣ እስካሁንም ድረስ ቆየሁ። ላሞችንም አህያዎችንም በጎችንም ወንዶች ባሪያዎችንም ሴቶች ባሪያዎችንም አገኘሁ። አሁንም በፊት ሞገስን አገኝ ዘንድ ለጌቴ ለማስታወቅ ላኩ። መልእክተኞቹም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች መንጋዎችንም ላሞችንም ግመሎችንም በሁለት ወገን ከፈላቸው። እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድር ወደ ተወለድኩባት ስፍራ ተመለስ። በጎነትህንም አደርግልሃለሁ ያልከኝ እግዚአብሔር ሆይ ለባሪያ ከሠራው ከምሕረትና ከእውነትም ሁሉ ትንሽ እንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና፣ አሁን ግን የሁለት ክፍል ሰራዊት ሆንኩ። ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናቶችንም ከልጆቻቸው ጋር እንዳያጠፋ እኔ እፈራዋለሁና። አንተም በእርግጥ መልካም አደርግልሃለሁ፣ ዘርህንም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርገዋለሁ ብለህ ነበር። በዚያችም ሌሊት ከዚያው አደረ። ከዚያም ከያዘውም ሁሉ ለወንድሙ ለኤሳው እጅ መንሻ ወጣ። 200 እንስት ፍየሎችንና 20 የፍየል አውራዎችን፣ 200 እንስት በጎችንና 20 የበግ አውራዎችን፣ 30 የሚያጠቡ ግመሎችን ከግመሎቻቸው ጋር 40 ላም፣ 10 በሬ፣ 20 እንስት አህያ፣ 10ም የአህያ ግልገሎችን። መንጋዎቹን በየወገኑ ከፍሎ በባሪያዎቹ እጅ ያደረጋቸው። ባሪያዎቹንም በፊቴ እለፉ፣ መንጋውንና መንጋውንም አራርቁት አለ። የፊተኛውም እንዲህ ብሎ አዘዘ፣ ወንድሜ ኤሳው ያገኘን እንደሆነ አንተ የማን ነህ? ወዴትስ ትሄዳለህ? በፊቴ ያለው የእሴ ማን ነው ብሎ የጠየቀ እንደሆነ በዚያን ጊዜ አንተ ለጌቴ ለኤሳው እጅ መንሻ የሰደደው የባሪያ የያዕቆብ ነው፣ እርሱም ደግሞ እነሆ ከኋላችን ነው በለው። እንዲሁም ሁለተኛውንና ሦስተኛውን ከመንጋውም በኋላ የሚሄዱትን ሁሉ እንዲህ ብሎ አዘዘ። ኤሳውን ባገኛችሁ ጊዜ ይህንን ነገር ንገሩት፣ እንዲህም በሉት፣ እነሆ ባሪያ ያዕቆብ ከኋላችን ነው፣ በፊቴ በሚሄደው እጅ መንሻ እታረቀዋለሁ። ከዚያም በኋላ ምናልባት ይራራልኛል፣ ፊቱንም አያለሁ ብሏልና። እጅ መንሻው ከእርሱ ቀድሞ አለፈ። እርሱ ግን በዚያች ሌሊት በሰፈር አደረ። በዚያች ሌሊትም ተነሳ፣ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን 11ዱንም ልጆቹን ወስዶ
የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካው። ያዕቆብም የጭኑ ሹልዳ ሲታገለው ደነዘዘ። እንዲህም አለ፣ ሊነጋ አቀላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰው ጋር ታግላ አሸንፋልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚህ ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ድና ቀረች ሲል የዚያም ቦታ ስም ጵኒኤል ብሎ ጠራው። ጵኒኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹልዳ አይበሉም፣ የያዕቆብን ጭን ይዞ የወርችን ሹልዳ አደንዝዟልና። ያዕቆብም ዓይኑን አነሳ፣ እነሆም ኤሳውን ሲመጣ አየው። ከእርሱም ጋር 400 ሰዎች ነበሩ። ልጆቹንም ከፍሎ ወደ ልያና ወደ ራሔል ወደ ሁለቱም ባሪያዎች አደረጋቸው። ባሪያዎቹንና ልጆቻቸውንም በፊት አደረገ፣ ልያንና ልጆቹንም በኋለኛው ስፍራ፣ ራሔልንና ዮሴፍንም ከሁሉ በኋላ አደረገ። እርሱም በፊታቸው አለፈ፣ ወደ ወንድሙ እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ኤሳውም ሊገናኘው ሮጠ፣ አንገቱንም አቅፎ ሳመው፣ ተላቀሱም። ዓይኑንም አነሳና ሴቶችንና ልጆችን አየ፣ እንዲህም አለ፣ እነዚህ ምኖች ናቸው? እርሱም እግዚአብሔር ለእኔ ለባሪያ የሰጠኝ ልጆቼ ናቸው አለ። ሴቶቹ ባሪያዎችም ከልጆቻቸው ጋር ቀርበው ሰገዱ። ደግሞም ሊያና ልጆቿ ቀርበው ሰገዱ። ከዚያም በኋላ ዮሴፍና ራሔል ቀርበው ሰገዱ። እርሱም ያገኘሁት ይህ ሰራዊት ሁሉ ምን ነው አለ። እርሱም በጌቴ ፊት ሞገስን አገኝ ዘንድ ነው አለ። ኤሳውም ለእኔ ብቻ አለኝ፣ ወንድሜ ሆይ የአንተ ለአንተ ይሁን አለ። ያዕቆብም አለ፣ እንደዚህ አይደለም፣ ነገር ግን በፊትህ ሞገስን አግኝቼ እንደሆንኩ እጅ መንሻዬን ተቀበለኝ። የእግዚአብሔርን ፊት እንደሚያይ ፊትህን አይቻለሁና በቸርነትም ተቀብለኸኛልና የእጅንም ያመጣሁልህን በረከቴን ተቀበል። እግዚአብሔር በቸርነት ሰጥቶኛልና ለእኔም ብዙ አለኝና። እስኪቀበለውም ድረስ ዘበዘበው። እርሱም ተነሳና እንሂድ፣ እኔም በፊት እሄዳለሁ አለ። እርሱም አለው፣ ጌታዬ ሆይ ልጆቹ ደካሞች እንደሆኑ ታውቃለህ። በጎችና ላሞች ግልገሎቻቸውን ያጠባሉ። ሰዎችም አንድ ቀን በችኮላ የነዷቸው እንደሆነ ከብቶቹ ሁሉ ይሞታሉ። ጌታዬ ከባሪያው ፊት ቀድሞ ይለፍ፣ እኔም ወደ ሴይር ከጌታዬ ዘንድ እስክደርስ ድረስ ከፊቴ ባሉት በእንስሳቱ እርምጃና በሕፃናቱ እርምጃ መጠን በዝግታ እከተላለሁ። ኤሳውም ከእኔ ጋር ካሉት ሰዎች ከፍዬ ልተውልህን አለ። እርሱም ይህ ለምንድን ነው? በጌታዬ ዘንድ ሞገስን ማግኘት ይበቃኛል አለ። ኤሳውም በዚያ ቀን ወደ ሴይር መንገዱን ተመለሰ። ያዕቆብ ግን ወደ ሱኮት ሄደ፣ በዚያም ለእርሱ ቤት ሠራ፣ ለከብቶቹም ዳሶችን አደረገ። ስለዚህም የዚያ ቦታ ስም ሱኮት ብሎ ጠራው። ያዕቆብም ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሴኬም ከተማ በደህንነት መጣ። በከተማይቱም ፊት ሰፈረ። ድንኳኑን ተክሎባት የነበረውንም የእርሻውን ክፍል ከሴኬም አባት ከኤሞር ልጆች በ100 በጎች ገዛው። በዚያም መሠዊያውን አቆመ። ያንም ኤል ኤሎሄ እስራኤል ብሎ ጠራው። ለያዕቆብ የወለደችለት የልያ ልጅ ዲናም የዚያን አገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃ የኤዊያዊው ሰው የኤሞር ልጅ ሴኬም አያት፣ ወሰዳትም፣ ከእርሷም ጋር ተኛ፣ አስነወራትም። ልቡናውም በያዕቆብ ልጅ በዲና ፍቅር ተነደፈ። ብላቴናይቱም ወደዳት፣ ልቧንም ደስ በሚያሰኛት ነገር ተናገራት። ሴኬምም አባቱን ኤሞርን ይህችን ብላቴና አጋባኝ ብሎ ነገረው። ያዕቆብም ልጁን ዲናን እንዳስነወራት ሰማ። ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም እስኪመጡ ድረስ ዝም አለ። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ ወጣ። የያዕቆብም ልጆች ይህን በሰሙ ጊዜ ከምድረ በዳ መጡ። የያዕቆብን ልጅ በመተኛቱ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቆጡ፣ እንዲህም አይደረግምና። ኤሞርም እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏልና ሚስት እንድትሆነው ባካችሁ እርሷን ስጡት፣ ጋብቻዎችም ቢሆኑ ሴት ልጆቻቸውም ስጡን። እናንተም የእኛን ሴቶች ልጆች ውሰዱ፣ ከእኛም ጋር ተቀመጡ። ምድሪቱን በፊታችሁ ናት፣ ኑሩባት፣ ነግዷትም፣ ግዟትም።
ሴኬምም አባቷንና ወንድሞቹን እንዲህ አለ፣ በፊታችሁ ሞገስም ባገኝ የምትሉኝን እሰጣለሁ። ብዙ ማጫና እጅ መንሻ አምጣ በሉኝ፣ በነገራችሁኝም መጠን እሰጣለሁ። ይህችን ብላቴና ግን አጋቡኝ። የያዕቆብም ልጆች ለሴኬምና ለአባቱ ለኤሞር በተንኮል መለሱ፣ እህታቸውን ዲናን አርክሷታልና። እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ለመስጠት ይህንን ነገር እናደርግ ዘንድ አይቻለንም፣ ይህ ነውር ይሆንብናልና። እንደ እኛ ሆናችሁ ወንዶቻችሁን ሁሉ ብትገርዙ በዚህ ብቻ እሺ እንላችኋለን። ሴቶች ልጆቻችሁንም እንሰጣችኋለን፣ የእናንተንም ሴቶች ልጆች እንወስዳለን። አንድ ሕዝብም ሆነን ከእናንተ ጋር እንኖራለን። ትገረዙ ዘንድ እኛን ባትሰሙ ግን ልጃችንን ይዘን እንሄዳለን። ነገራቸውም በኤሞር ልጅ በሴኬምና በኤሞር ዘንድ የተወደደ ሆነ። ብላቴናውም ያሉትን ያደርግ ዘንድ አልዘገየም፣ የያዕቆብም ልጅ ወልዷልና። እርሱም በአባቱ ቤት ካሉት ሁሉ የከበረ ነበር። ኤሞርና ሴኬም ልጁም ወደ ከተማቸው አደባባይ ገቡ። ለከተማቸውም ሰዎች እንዲህ ብለው ነገሩ፣ እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው። በምድራችን ይቀመጡ ይነግዱባትም። እነሆ ምድሪቱ ሰፊ ናት። ሴቶች ልጆቻቸውን እንውሰድ፣ ለእነርሱም ሴቶች ልጆቻችንን እንስጥ። ነገር ግን አንድ ሕዝብ ሆነን ከእኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል። እነርሱ እንደተገረዙ ወንዶቻችንን ሁሉ ብንገርዝ ከብቶቻቸውም ያላቸውን ሁሉ እንስሳቶቻቸውም ሁሉ ለእኛ አይደሉምን? በዚህ ነገር ብቻ እሺ ያልናቸው እንደሆነ ከእኛ ጋር ይቀመጣሉ። ከከተማይቱም አደባባይ የሚወጡ ሁሉ ኤሞርንና ልጁን ሴኬምን እሺ በሉ። በከተማይቱ አደባባይ የሚወጡ ወንዶች ሁሉ ተገረዙ። ሦስተኛም ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች የያዕቆብ ልጆች ስምዖንና ሌዊ እየራሳቸው ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ፣ ወንድኑም ሁሉ ገደሉ። ኤሞርንና ልጁን ሴኬምንም በሰይፍ ገደሉ። እህታቸው ዲናንም በሴኬም ቤት ይዘው ወጡ። የያዕቆብም ልጆች እህታቸውን ዲናን ስላረከሷት ወደ ሞቱበት ገብተው ከተማይቱን ዘረፉ። በጎቻቸውንም፣ ላሞቻቸውንም፣ አህዮቻቸውንም በውጭም በከተማ ያለውን ወሰዱ። ሀብታቸውን ሁሉ፣ ሕፃንነታቸውንና ሴቶቻቸውንም ሁሉ ማረኩ። በቤት ያለውን ሁሉ ዘረፉ። ያዕቆብም ሌዊንና ስምዖንን እንዲህ አለ፣ በዚህች አገር በሚኖሩ በከነዓናውያን በፌርዛውያን ሰዎች የተጠላሁ ታደርጉኝ ዘንድ እኔን አስጨነቃችሁኝ። እኔ በቁጥር ጥቂት ነኝ። እነርሱ በእኔ ላይ ይሰበሰቡና ይመቱኛል፣ እኔም ከወገኔ ጋር እጠፋለሁ። እነርሱም በጋለሞታ እንደሚደረግ በእህታችን ያደርገባትን አሉ። እግዚአብሔርም ያዕቆብን አለው፣ ተነስተ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምም ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔርም መሠዊያውን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዳዎቹን አማልክት ከመካከላችሁ አስወግዱ፣ ንጹሐንንም ሁሉ ልብሳችሁንም ለውጡ። ተነስተንም ወደ ቤቴል እንውጣ። በዚያ በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከእኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። በእጃቸው ያሉትንም እንግዳዎች አማልክት ሁሉ በጆሮአቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካላቸው የአድባር ዛፍ በታች ቀበራቸው። ተነስቶም ሄዱ። የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብንም ልጆች ለማሳደድ አልተከተሏቸውም። ያዕቆብም እርሱ ከእርሱ ጋርም የነበሩት ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እርሷን ቤቴል ናት። በዚያም መሠዊያውን ሠራ። የዚያንም ቦታ ስም ኤልቤቴል ብሎ ጠራው። እርሱ ከወንድሙ በፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃ ሞግዚት ዲቦራም ሞተች፣ በቤቴልም ከአድባር ዛፍ በታች ተቀበረች። ስሙም አሎንባኩት ተብሎ ተጠራ። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከውም። እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለ፣ ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛም። ሕዝብና የአሕዛብ ማኅበር ከአንተ ጋር ይሆናል፣ ነገሥታትም ከጉልበት ይወጣሉ። ለአብርሃምና ለይስሐቅ የሰጠኋት ምድር ለአንተ እሰጣለሁ፣ ከአንተም በኋላ ለዘርህ ምድሪቱን እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረ ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ። የመጠጥ መሥዋዕትም በእርሱ ላይ አፈሰሰ፣ ዘይትም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያን ቦታ ቤቴል ብሎ ጠራው።
ከቤቴልም ተነሱ። ወደ ኤፍራታም ሊደርሱ ጥቂት ሲቀራቸው ራሔልን ምጥ ያዛት፣ በምጡም ተጨነቀች። ምጡም ባስጨነቃት ጊዜ አዋላጅቱ አትፍሪ፣ ይህኛው ደግሞ ወንድ ልጅ ይሆንልሻል አለቻት። እርሷም ስትሞት ነፍሷ በምትወጣበት ጊዜ ስሙን ቤንኦኒ ብላ ጠራችው። አባቱ ግን ብንያም አለው። ራሔልም ሞተች፣ ወደ ኤፍራታም በምትወስድም መንገድ ተቀበረች። እርሷም ቤተልሔም ናት። ያዕቆብም በመቃብሯ ላይ ሐውልት አቆመ። እርሱም እስከዛሬ የራሔል የመቃብሯ ሐውልት ነው። እስራኤልም ከዚያ ተነሳ፣ ድንኳኑንም ከጋዴር ግንብ በስተወዲያ ተከለ። እስራኤልም በዚያች አገር በተቀመጠ ጊዜ ሮቤል ሄደ፣ የአባቱንም ቁባት ባላን ተገናኛት። እስራኤልም ሰማ። የያዕቆብ ልጆች 12 ናቸው። የልያ ልጆች የያዕቆብ በኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። የራሔል ልጆች ዮሴፍ፣ ብንያም። የራሔል ባሪያ የባላ ልጆች ዳን፣ ንፍታሌም። የልያ ባሪያ የዘለፋ ልጆችም ጋድ፣ አሴር። እነዚህ በሁለት ወንዞች መካከል በሶርያ የተወለዱ የያዕቆብ ልጆች ናቸው። ያዕቆብም ወደ አባቱ ወደ ይስሐቅ አብርሃምና ይስሐቅ እንግዳዎች ሆነው ወደ ተቀመጡባት ወደ መምሬ ወደ ቂርያት አርባቅ እርሷም ኬብሮን ወደምትባለው መጣ። የይስሐቅ ዕድሜ 180 ዓመት ሆነ። ይስሐቅም ነፍሱን ሰጠ፣ ሞተም። ሸምግሎ ዕድሜውንም ጠግቦ ወደ ወገኖቹ ተከማቸ። ልጆቹም ኤሳውና ያዕቆብ ቀበሩት። የኤሳው ትውልድ ይህ ነው፣ እርሱም ኤዶም ነው። ኤሳው ከከነዓን ልጆች ሚስቶችን አገባ። የኬጢያውያኑን የኤሎንን ልጅ አዳን፣ የኤዊያዊውን የጽብዖን ልጅ ሐናን፣ የወለዳትን አሃሊባማን፣ የእስማኤልን ልጅ የነቢያትን እህት ቤሴሞትን። አዳ ለኤሳው ኤልፋዝን ወለደች። ቤሴሞትም ራጉኤልን ወለደች። አሃሊባም የዑስን የዕላምን ቆሪን ወለደች። በከነዓን ምድር የተወለዱት የኤሳው ልጆች እነዚህ ናቸው። ኤሳውም ሚስቶቹን፣ ወንዶቹን ልጆቹን፣ ሴቶቹን ልጆቹን፣ ቤተሰቡንም ሁሉ፣ ከብቱንም ሁሉ፣ እንስሳዎቹንም ሁሉ፣ በከነዓንም ሀገር ያገኘውን ሁሉ ይዞ ከወንድሙ ከያዕቆብ ፊት ወደ ሌላ ሀገር ሄደ። ከብታቸው ስለበዛ በአንድነት ይቀመጡ ዘንድ አልቻሉም። በእንግድነት የተቀመጡባትን ምድር ከከብታቸው ብዛት የተነሳ ልትበቃቸው አልቻለችም። ኤሳውም በሴይር ተራራ ተቀመጠ። ኤሳውም ኤዶም ነው። በሴይር ተራራ የሚኖሩ የኤዶማውያን አባት የኤሳው ትውልድም ይህ ነው። የኤሳው ልጆች ስም ይህ ነው። የኤሳው ሚስት የአዳ ልጅ ኤልፋዝ፣ የኤሳው ሚስት የቤሴሞት ልጅ ራጉኤል። የኤልፋዝም ልጆች እነዚህ ናቸው፣ ቴማን፣ ኦማር፣ ስፎ፣ ጎቶም፣ ቄኔዝ፣ ቲምናዕም። ለኤሳው ልጅ ለኤልፋዝም የጭነት ገረድ ነበረች። አማሌቅንም ለኤልፋዝ ወለደችለት። የኤሳው ሚስት የአዳ ልጆች እነዚህ ናቸው። የራጉኤልም ልጆች እነዚህ ናቸው፣ ናሆት፣ ዛራ፣ ሳማ፣ ሚዛህ። እነዚህም የኤሳው ሚስት የቤሴሞት ልጆች ናቸው። የጽብዖን ልጅ የአና ልጅ የኤሳው ሚስት የአሃሊባማ ልጆች እነዚህ ናቸው። ለኤሳውም የዑስን የዕላማን ቆሬን ወለደች። የኤሳው ልጆች አለቃዎች እነዚህ ናቸው። ለኤሳው የበኩር ለኤልፋዝ ልጆች ቴማን አለቃ፣ ኦማር አለቃ፣ ስፎ አለቃ፣ ቄኔዝ አለቃ፣ ቆሬ አለቃ፣ ጎቶም አለቃ፣ አማሊቅ አለቃ። በኤዶም ምድር የኤልፋዝ አለቃዎች እነዚህ ናቸው። እነዚህ የአዳ ልጆች ናቸው። የኤሳው ልጅ የራጉኤል ልጆች እነዚህ ናቸው። ናሆት አለቃ፣ ዛራ አለቃ፣ ሳማ አለቃ፣ ሚዛህ አለቃ። በኤዶም ምድር የራጉኤል ልጆች አለቃዎች እነዚህ ናቸው። እነዚህም የኤሳው ሚስት የቤሴሞት ልጆች ናቸው። የኤሳው ሚስት የአህሊባማ ልጆች እነዚህ ናቸው። የዑስ አለቃ፣ የዕላማ አለቃ፣ ቆሬ አለቃ። የኤሳው ሚስት የአና ልጅ የአህሊባማ አለቃዎች እነዚህ ናቸው። የኤሳው ልጆችና አለቃዎቻቸው እነዚህ ናቸው። እርሱም ኤዶም ነው። በዚያች ሀገር የተቀመጡ የሆሪው የሴይር ልጆች እነዚህ ናቸው። ሎጣን፣ ሶባል፣ ዕጽኦን፣ አና፣ ዲሶን፣ ኤጽር፣ ዲሳን። እነዚህ በኤዶም ምድር የሆሪው የሴይር ልጆች አለቃዎች ናቸው። የሎጣን ልጆችም ሆሪ፣ ሄማም ናቸው። የሎጣንም እህት ቲምናዕ ናት። የሶባል ልጆችም እነዚህ ናቸው፣ አልዋን፣ ማኒሃት፣ ኤባል፣ ስፎ፣ አውናም። የጽብዖን ልጆችም እነዚህ ናቸው፣ አያ፣
አና። ይህም አና በምድረ በዳ የአባቱን የጽብዖንን አህያዎች ሲጠብቅ ፍል ውሃዎችን ያገኘ ነው። የአና ልጆችም እነዚህ ናቸው፦ ዲሶን፣ አህሊባማም። የአና ሴት ልጅ የዲሶንም ልጆች እነዚህ ናቸው፦ ሄምዳን፣ የስባን፣ ይትራን፣ ክራን። የኤጽር ልጆችም እነዚህ ናቸው፦ ቢልሃን፣ ዘአዋን፣ አቃን። የዲሳን ልጆችም እነዚህ ናቸው፦ ዑፅ፣ ሁራን። የሆሪ አለቃዎች እነዚህ ናቸው፦ ሎጣን አለቃ፣ ሶባል አለቃ፣ ጽብዖን አለቃ፣ አና አለቃ፣ ዲሶን አለቃ፣ ኤጽር አለቃ፣ ዲሳን አለቃ። በሴር ምድር አለቃዎች የሆኑ የሆሪ አለቃዎች እነዚህ ናቸው። በእስራኤል ልጆች ላይ ንጉሥ ከመኖሩ በፊት በኤዶም ሀገር የነገሱ ነገሥታት እነዚህ ናቸው። በኤዶምም የቢኦር ልጅ ባላቅ ነገሰ። የከተማውም ስም ዲንሃባ ናት። ባላቅም ሞተ። በስፍራውም የባሶራው የዛራ ልጅ ኢዮባብ ነገሰ። ኢዮባብም ሞተ። በስፍራውም የቴማኒው አገር ሁሳም ነገሰ። ሁሳም ሞተ። በስፍራውም የምድያም ሰዎች የሞዓብ ሜዳ የመታ የባዳድ ልጅ ሃዳድ ነገሰ። የከተማውም ስም አዊት ተባለ። ሃዳድም ሞተ። በስፍራውም የምስሬቃው ሰምላ ነገሰ። ሰምላም ሞተ። በስፍራውም በወንዝ አጠገብ ካለችው ከረሆቦት ሳኦል ነገሰ። ሳኦልም ሞተ። በስፍራውም የአክቦር ልጅ በአልሐናን ነገሰ። የአክቦር ልጅ በአልሐናን ሞተ። በስፍራውም ሃዳር ነገሰ። የከተማውም ስም ፋኡ ነው። ሚስቱም የሚዛሃብ ልጅ መጥሬድ የወለደቻት ሜሄጣብኤል ትባላለች። የኤሳውም የአለቃዎች ስም በየወገናቸው በየስፍራቸው በየስማቸው ይህ ነው፦ ቲምና አለቃ፣ ዋላ አለቃ፣ የቴት አለቃ፣ አህሊባም አለቃ፣ ኤላ አለቃ፣ ፊኖን አለቃ፣ ቄኔዝ አለቃ፣ ቴማን አለቃ፣ ሜብሳር አለቃ፣ መግድኤል አለቃ፣ ኢራም አለቃ። እነዚህ በግዛታቸው ምድር በየመኖሪያቸው የኤዶም አለቃዎች ናቸው። የኤዳማውያን አባት ይህ ኤሳው ነው። የኤሳው ታሪክ የተከታተላችሁትን ይመስል ነበረ። ከወደዳችሁት ላይክ አድርጉ። እንደዚህ አይነት መሳጭ የመጽሐፍ ቅዱስ ታሪኮችን ለማግኘት የዩቲዩብ ቻናላችንን ሰብስክራይብ በማድረግ አዳዲስ ታሪኮችን ስንለቅ እንዲደርሳችሁ የደወል ምልክቷን በመንካት ቤተሰብ ሆኖ እናመሰግናለን። ቸር ሰንብቱ።